አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ቦታ በቅድስት ሀገር ኢየሩሳሌም በማይከለ ምድር በቀራንዮ አደባባይ በተሰቀለበት፣ በተቀበረበት፣ በተገነዘበት፣ በተነሳበት ቦታ ተገኝተን በዓለ ሕማማትን ሰሙነ ሕማማትን እንድናደርስ፣ እንድንጸልይ፣ እንድንሰግድ የፈቀደልን አምላካችን ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስት ሀገር ኢየሩሳሌም ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መጋቢ አባ ቆሞስ አባ ተክለ ሃይማኖት የገዳማቱ መጋቢ፣ እንዲሁም በዚህ ታላቅ ገዳም በድር ስልጣንና እንዲሁም በደብረ ገነት ኪዳነ ምሕረት በሌሎችም የኢትዮጵያ ገዳማት የምትገኙ ክቡራን አበው መነኮሳትና መነኮሳያት በልዑል እግዚአብሔር ስም ሌሎችም በዓለ ሰሙነ ሕማማትን በስግደት በጾምና በጸሎት ለማክበር የተገኛችሁ ሁሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጸሎታችን፣ ስግደታችን፣ ጾማችን እንዲቀበልልን ፈተናውን፣ መከራውን፣ መዓቱን በምሕረቱ ቁጣውን በትዕግስቱ እንዲመልስልን ቅዱስ ፈቃዱ ይሆንልን። አሜን። ሐዋርያው ቅዱስ ጳውሎስ ከሐዋርያት በኋላ ጌታችን ባረገ በ8ኛው ዓመት የተመረጠ የተጠራ ሐዋርያ ነውና ስላለው ስለ ሰሙነ ሕማማት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መጸነስ፣ መወለድ ዕድሜውን፣ ጊዜውን፣ ቀጠሮውን አስመልክቶ 14 መልእክታት ሲጽፍ በተለይ ገላትያ ለምትባለው ሀገር በግሪክ ሀገር ላሉት ምዕመናን መልእክት ሲጽፍላቸው አንድ ነገር ጻፈ። የገላትያ መልእክት የቅዱስ ጳውሎስ መልእክት ምዕራፍ 4 ቁጥር 4 ላይ እንዲህ ይላል። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ። ዘመኑ፣ ቀኑ፣ ሰዓቱ በደረሰ ጊዜ እግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስን ወደዚህ ዓለም ልኮ ሰደደው። ወተወልደ እምብእሲት፣ ከሰማየ ሰማያት ወርዶ ከብእሲት ከእመቤታችን ያላባት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተጸነሰ፣ ተወለደ ብሎ ቀዳማዊነቱንና ዳህራዊነቱን ምስጢረ ሥጋዌን ሲያስተምራቸው እግዚአብሔር አምላክ ዓለምን ለማዳን ቀጠሮ እንደያዘ መጥቶ መከራ እንደሚቀበል ጊዜው ሲደርስ እግዚአብሔር አብ ልጁን እንደሚልክልና ወደዚህ ዓለም እንደሚሰደው ለምእመናን ምስጢረ ሥጋዌን ያስተማረበት ርዕስ ነውና ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ሰደደ ነው ርዕሱ። ቀጠሮ አመ በጽሐ ዕድሜሁ። እንግዲህ እግዚአብሔር አምላክ ቀጠሮ ይዞ ነበር። እግዚአብሔር አምላክ ቀጠሮ ያዘ ሲባል ሰውን ለማዳን፣ አዳምን ለማዳን፣ ሔዋንን ለማዳን፣ ዓለምን ለማዳን የማዳን ቀጠሮ ይዞ እንደነበረ ሐዋርያው ጻፈ። ይህን ቅዱስ ጴጥሮስ ሊቀ ሐዋርያቱ ደግሞ ለቀሌምንጦስ ሲያስተምረው በሐሙስ ዕለት ወበመንፈቃ ለዕለት ተወልደ ድኅ ወለተ ወለትከ፣ እግዚአብሔር
5 ቀን ተኩል ሲፈጸም ከልጅ ልጅህ እወለዳለሁ ወከውን ሕፃነ በእንቲአከ ስላንተም ሕፃን እሆናለሁ ወድህክ ውስተ መርህከ በሜዳህ በዚች በኢየሩሳሌም ሕፃን ሁኜ እንደ ሕፃን እታይልሃለሁ ወእትቤዘወከ በመስቀልየ ወሞትየ በመስቀል ተሰቅየ ሕማማተ መስቀልን ተቀብዬ ሙቼ በሞቴ አድንሃለሁ ብሎ እግዚአብሔር ለአዳም ቀጠሮ እንደሰጠው በመጽሐፈ ቀሌምንጦስ ተጽፏል። ይህ መጽሐፈ ቀሌምንጦስ በ5 ቀን ተኩል ተወልጄ አድንሃለሁ ያለውን ነው ቅዱስ ጳውሎስ በመጽሐፍ ቅዱስ ወአመበጻ ዕድሜሁ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ አለው። ቀጠሮው ይሄ ነው። የ5500 ዘመን ቀጠሮ ነው እግዚአብሔር የሰጠው። እንግዲህ እግዚአብሔር አምላክ ዘመናትን፣ አዝማናትን፣ አውራሃን፣ ዕለታትን የጀመረበት ቀን አለ። የመጀመሪያ ቀን አለ። ቀጠሮ ሲሰጥ ቀን ሲኖር ዘመን ሲኖር ነው። እግዚአብሔር ይህን ዓለም ከመፍጠሩ በፊት ዘመን የለም፣ ሳምንትም የለም፣ ወርም የለም፣ ሰዓትም የለም። ስሙ አዝማነ ሥላሴ ተብሎ ይጠራል። ሥላሴ ዓለምን ከመፍጠራቸው በፊት ይህን ያህል ዘመን ኖሩ አይባልም። አሁንም ደግሞ ዓለም ካለፈ በኋላ ይህን ያህል ዘመን ይኖራሉ አይባልም። እቺ 8000 ዘመን በመካከል ላይ የገባች የተቀመጠች ናት። ለፍጡራን የፍጡራን ዘመን ናት። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል የመጽሐፍ ቅዱስ መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር በመጀመሪያው ሰዓት፣ በመጀመሪያው ቀን፣ በመጀመሪያው ዓመት ሰማይና ምድርን ፈጠረ ይላል። ዛሬ መጋቢት 29 ቀን ሰማይ ምድር የተፈጠረበት የመጀመሪያው ቀንና ሰዓት ነው። እግዚአብሔር ሲጀምር ነው ቀን መቆጠር የጀመረ ዓለም ሲፈጠር ነው። ሰማይና ምድርን ፈጠረ ይልና በመጀመሪያው ቀን 7ቱን ፍጥረታት እሁድ ፈጥሮ ማክሰኞ አድሪት አትክልትን ጽዋትን ፈጥሮ ሰኞ ውሃውን ከፍሎ ረቡዕ ፀሐይ ጨረቃ ከዋክብትን ሲፈጥር መጽሐፍ ቅዱሱ ላይ ሙሴ እንደጻፈው ኦሪት ዘፍጥረት ላይ ወኮነ 40 ዕለተ ወሰመዮ እግዚአብሔር ለብርሃን መዓልተ ወለጽልመት ሌሊተ ብርሃኑን ቀን አለው፣ ጨለማውን ሌሊቱን ጨለማ አለው ይልና ከመይኩን ለትምህርት ወለመዋይል ዘመን እንዲቆጠር 12 ሰዓት ቀን ውሎ ሲያልፍ አንድ መዓልት ሌሊቱ 12 ሌሊት ሲያድር አንድ ሌሊት ተብሎ ይህ 24 ሰዓት ሆኖ ለመቁጠር ደንበር አደረገለት ይላል። ያ ተፈጽሞ ነው ተጠራቅሞ ነው እንግዲህ 5500 ዘመን ሲፈጽም እወለዳለሁ ያለው። ዓለም ከተፈጠረች ጀምሮ ያሉት ዕለታት፣ ያሉት ሳምንታት፣ ያሉት ወሮች፣ ያሉት ዓመታት ተጠራቅመው ነው ለቁጥር የበቁ ማለት ነው። ያ ቀጠሮ የተያዘ በእነዚህ ነው እና ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ምሕረት ተብሎ ደግሞ 3 ስም ተሰጥቷቸዋል። ይህ ከዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ያሉት ዘመናት ነቢዩ ዳዊት በመዝሙር 76 ቁጥር 4 ላይ ተዘከርኩ ዓመተ ዓለም ይላል። ስለ ዓመተ ዓለም መጽሐፍ ቅዱስ ላይ ሲናገር ተዘከርኩ ዓመተ ዓለም፣ ዓመተ ዓለምን የዚህን ዓለም ቁጥር አሰብኩ ይላል። እንግዲህ ዘመናት በአባቶቻችን በነቢያት ብዙ ቁጥር አላቸው አቆጣጠራቸው። ሄኖክ፣ ኤርምያስ፣ ዳንኤል፣ ሕዝቅኤል በአቡሻህርና በባሕረ ሐሳብ የአበው ቁጥር
አውዱ ተቀምጧል። የዳዊት እንደ ቀሌምንጦስ አብሮን የሚሄድ ምንድነው የሚለው በመዝሙር 89 ቁጥር 8 ላይ ቁጥር 4 ላይም ተጽፏል። ወአመቲከኒ እግዚኦ ጾነ ኮንከነ ለትውልደ ትውልድ ዘእንበለ ይቁም አድባር ወይትፈጠር ዓለም ወምድር እምቅድመ ዓለም እስከ ለዓለም አንተስ አንተ ከመ አመቲከኒ ዘይሃልቅ ደቂቃ ግርቲጎ ይነብርዋ ይልና እስማሃቲ ዕለት ከእስማሃቲ ዕለት ከመዕለት እንተ ትማልም ሀለፈት ይላል። አንዲት ዓመት በሰው ዘንድ አንዲት በእግዚአብሔር ዘንድ አንዲት ቀን ናት። 1000 ዘመን በእግዚአብሔር ዘንድ አንዲት ቀን እንደሆነች ከመትማልም ሀለፈት ትናንት እንዳለፈች ቀን ናት ብሎ ዳዊት በዚህ ሱባኤ ቆጥሯል ማለት ነው። እና ዓመተ ዓለም ጠቅለል ባለ መልኩ 8000 ነው። በመካከሉ ደግሞ ዓመተ ፍዳ ዓመተ ኩነኔ አለ። ስለ ዓመተ ፍዳ ዓመተ ኩነኔ ደግሞ ዳዊት ሲናገር ተፈሳይነ ወታሰይነ በኩሉ መዋዕልነ ይልና ወህየንተ ዓመት እንተሪና አለኪት ክፉ ያየንባት ዓመት ነበረች ይላታል። ዓመተ ፍዳ ናት። 5500 ዘመን ዓመተ ፍዳ የተባለችውን ወህየንተ ዓመት እንተሪና ለእኪት መከራ ያየንባት እቺውም አሁን ያለንባት ሰሙነ ሕማማት ናት። 5 ቀን እቺ መስቀል የማንሳለምባት፣ ክርስትና የማይነሳባት፣ የማይጠመቁባት፣ ጸሎተ ፍታት የሌለባት፣ ቅዳሴ የሌለባት፣ ማህሌት የሌለባት ጠቅለል ባለመልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ሰው ሆኖ ራሱ ሊቀ ካህናት ራሱ መስዋዕት ሆኖ በቀራንዮ አደባባይ ተሰቅሎ ከቀኝ ጎኑ ትኩስ ደም ጥሩ ውሃ ፈሶ ውሃው ማየገቦ ለጥምቀት ደሙ ደመገቦ ለመስዋዕት ቅዱስ ሥጋው ክቡር ደሙ ከመሰጠቱ በፊት ቁርባንም ጥምቀትም ከመሰቀሉ በፊት መስቀልም እንዳልነበረ በሰሙነ ሕማማት በየዓመቱ 5 ቀን ዓመተ ፍዳና ዓመተ ኩነኔን በ5 ቀን ጠቅለል አድርጋ ቤተክርስቲያናችን ታስባለች። መታሰቢያ ነው። አንዳንድ ሰዎች በሰሙነ ሕማማት በጣም ሁሉ ነገር ስለሌለ እንሞታለን ብለው የሚፈሩ አሉ። አይ በሰሙነ ሕማማት ስለሞተ ሰው አይኮንንም። በሌላ ጊዜ ስለሞተ ደግሞ አይጸድቅም። የሚያጸድቀው ስራው ነው። ሰሙነ ሕማማት ሁሉ ተፈጽሟል። መስቀሉም ስቅለቱም ሁሉም ተፈጽሟል። በመካከል ላይ በየዓመቱ የምናከብረው ግን ቀድሞ የነበረውን የ5500 ዘመን ህልውና እንዴት ነበር ዘመኑ? ሰዎች እንዴት ይኖሩ ነበረ? በነፍሳቸው ምን ያገኙ ነበረ? ጨለማው እንዴት ይከብድ ነበረ? ያለ ፍታት፣ ያለ ክርስትና፣ ያለ ቁርባን እንዴት ይኖሩ ነበረ ብለን የጨለመውን ዓመት ወይም አዳምና ሔዋን በሲኦል የነበሩበትን ዘመን እያስታወስነ እኛ ዛሬ ያገኘነውን ምሕረት፣ ይቅርታ፣ ቸርነት ምን ያህል ቢወደነ ነው እግዚአብሔር ይህን ሁሉ በረከት የሰጠን። ክህነቱን፣ መስዋዕቱን፣ የሐዲሱን የወንጌሉን ክህነት የወንጌሉን ቅዱስ ሥጋውን ክቡር ደሙን ራሱ ሕገ ወንጌሉ ቅዱስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የዘላለም ሕይወት ያገኘንበት ዘመን ከዚያ ዘመን ጋር ሲነጻጸር በጣም በጣም የተለየ ስለሆነ አባቶቻችን እችን ሰሙነ ሕማማት ለዓመተ ፍዳ ለዓመተ ኩነኔ ማስታወሻ አድርገው በየዓመቱ መጻሕፍተ ብሉያት ይነበባሉ፣ መጻሕፍተ ሐዲሳት ይነበባሉ። መጻሕፍተ ሊቃውንት እየተነበቡ የክርስቶስን ሕማሙን ሞቱን እናስብበታለን። አዲያ ቅዱስ ጳውሎስ ወአመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ልኮ ሰደደ ሲል ቀጠሮው ጠቅለል ባለ መልኩ 5500 ዘመን ነው። ያም ዓመተ ፍዳ ዓመተ ኩነኔ ይባላል። ስሙ ራሱ በጣም ይከብዳል። ፍዳ ማለት ሰው መከራ የሚቀበልበት በስጋውም በነብሱም በስጋው በችግር በጭንቀት ወጥቶ ወርዶ አርሶ ቆፍሮ እንዲበላ አዳም በተሰጠው መመሪያ መሰረት ደዌያት
በሽታዎች የሚያሰቃዩበት ጻዕረ ሞት በሚሞቱበት ጊዜ የቀደሙ ሰዎች 40 ቀን የሚቀበሩበትን መቃብር ይቆፍሩት ነበር። የሥጋም ችግር ነበረ ዓመተ ፍዳ ሲባል የነፍስ አይደለም። ለዚህ ነው ጌታችን በትምህርተ ዋስ ሲናገር ጻዕረ ዘሞት ፈታ ይላል። የሞትን ጭንቀት ጻዕር ሰው ተጣጥሮ እንዲህ ያለ እየዋጨረ ጉድጓድ ቆፍሮ ነበር የሚቀበር። ያንን ነው የፈታው መጥቶ በሥጋቸው ማለት። በነፍሳቸው ደግሞ ሁሉም ወደ ሲኦል ይወርዱ ነበር። ቅዱሳን ሳይቀር አበው ሳይቀሩ ወደ ሲኦል ይወርዱ ነበር። ግን እደ እግዚአብሔር አጎበር ሁና ትጠብቃቸው ነበር እንጂ ገነት ስለተዘጋጅ ማለት ነው። አማራጭ የለማ። ነፍሳት ረቂቃን ናቸው። ገነት ስለተዘጋጅ የት ይሄዳሉ? ወደ ሲኦል ይወርዳሉ። ግን መካከል ላይ እግዚአብሔር ቦታ ሀዚያው ከሲኦል ለይቶ ነበር። ይሁን በአልዓዛርና በነዌ ይታወቃል። አልዓዛርና ነዌ አብረው ሆነው ነዌ ከታች ከመከራው ቦታ ሆኖ አልዓዛር ደግሞ የእግዚአብሔር ስልጣን ለብቻ አስቀምጠው ፈኑ ሊት አልዓዛርን እባክህ ላክልኝ ያለ አብርሃምን ይጠይቀው ነበር። እና ያ የነብሱ መከራ ደግሞ እንደዚያ ነው። ያ ዘመን ነው ዓመተ ፍዳ ዓመተ ኩነኔ የተባለ። እዚያ በኋላ ይህ ሲያልቅ ይህ ዘመን ሲፈጸም ክርስቶስ ወደዚህ ዓለም መጣና ዓመተ ምሕረትን ጀመረው። ነቢዩ ዳዊት ስለ ዓመተ ዓለምም ስለ ዓመተ ፍዳም ተናግሯል። ስለ ዓመተ ምሕረትም ተናግሯል። ወተባርክ አክሊለ ዓመተ ምሕረትከ ብሎ የዓመተ ምሕረት የይቅርታህን ዘመን ታመጣዋለህ ታከብረዋለህ እንዳለው መጣ፣ ተጸነሰ። መጋቢት 29 ቀን ቅዱስ ገብርኤል ተላከ። ወበሳድስ ወር ተፈነወ ገብርኤል መልአክ ለእመቤታችን የምስራችን ትጸንሲ ወትወልዲ ወልደ ብሎ ነገራት። ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ስትለው አምላክ ተጸነሰ፣ ቃል ሥጋ ሆነ፣ ቃል ከሥጋ ጋር ተዋሃደ። የዚያን ጊዜ ዓመተ ምሕረት ተጀመረ። ዓመተ ፍዳ ዓመተ ኩነኔ አበቃ። ወደ ኋላ ተሰረዘ፣ መከራው ተሰረዘ። ብርሃን ወጣ፣ ጨለማው አለፈ። ክርስቶስ ተወለደ። ብርሃን ዘበአማን እውነተኛው ብርሃን ወደዚህ ዓለም መጣ። እዚያ በኋላ ተጸንሶ ተወለደ። ተወልዶ የጽንሱን መከራ አስቀረው። በፊት ሰዎች ሲጸነሱ ሰይጣን በሰዎች የሚልካቸው ሰራዊቶች ነበሩት። ወይፌኑ አሐደ አሐደ መላእክቲሁ በጽንስ ያቆራኝ ነበረ። ቁራኝነት ይለዋል። ቁራኝነት ጻዕረ ዘሞት ፈታ የዲያብሎስን ቁራኝነት በጽንሰቱ ክርስቶስ ዛሬ ቀን ይችን 29ን ስናስባት ቁራኝነትን ያጠፋበት ነው። ቁራኝነት ማለት አብሮ የሚቆራኝ ማለት ነው። የሚቆራኝ ሰው ሲጸነስ ይልክ ነበር ዲያብሎስ። ያን ጊዜ ሰይጣን ይቆራኛቸዋል። በሚወለዱ ጊዜ አብሮ በጣም ያስቸግራቸው ነበር። ሲያድጉ ዓይናቸውን ያስፈጣቸዋል፣ ጥርሳቸውን ያስከጥጣቸዋል፣ ያሰቃያቸዋል፣ ኃጢአት ያሰራቸዋል። በዝሙት በስርቆት በተለያየ የኃጢአት መስመር ያቆይና በሚሞትበት ጊዜ ደግሞ መልኩ በጣም ከቁራ 7 እየጠቆረ ነው መጥቶ ይታያቸዋል። ያን ጊዜ ነው የሚዋጭሩ ጉድጓድ የሚቆፍሩ ሲያስጨንቃቸው፣ በጣም ሲያስጨንቃቸው። ለምን? በዘር በሩካቤ ሲጸነሱ ነበር የሚቆራኝ። ክርስቶስ ግን ያለ ዘር ያለ ሩካቤ ተጸነሰ። ያን ቁራኝነት ያጠፋው ይህ ነው። እንበለ ዘር መጸነሱ ሌሎቹ በዘር ሲጸነሱ የሚያገኛቸውን ቁራኝነት ክርስቶስ ደመሰሰልን። ቀረ ቁራኝነት። እዚያ በኋላ በክርስቶስ በጽንሰቱ ቁራኝነትን አጠፋ። በልደቱ ደግሞ እነዚያ ከተወለዱ በኋላ ሰይጣን የሚያሰራቸውን ስራ እሱ ሲወለድ በሕቱም ድንግልና ተጸንሶ በሕቱም ድንግልና ስለተወለደ የእመቤታችን የቅድስት ማርያም ድንግልናዋን፣ ንጽህናዋን፣ ቅድስናዋን ሳይለውጥ በሕቱም ድንግልና ጸንታ ስትገኝ ያን ጊዜ ድንግልና ሕይወት እንዳለው፣ ቅድስና ሕይወት እንዳለው፣ ንጽህና ቅድስና በዓለም ደናግል ብሎ በወንጌል ኋላ ሲያስተምር 10 ደናግል 5 ልባሞች 5 ሰነፎች ብሎ ድንግልናዊ ሕይወት ወደፊት በወንጌል እንዳለ አስተማረ። ከተወለደ በኋላ ሰይጣን ሌሎቹን ያስመልካቸው ነበረ። ክርስቶስ ግን ገዳመ ቆሮንቶስ ሄደና
ያም የተቆራኘ ሰይጣን የሚያሰግዳቸውን ሰይጣን በስስት በትዕቢት የሚያስጨንቃቸውን ገዳመ ቆሮንቶስ ሂዶ 40 ቀንና 40 ሌሊት ጾሞ ሲመጣ ተርቦ ቆየው። ማቅረቢያ ነው ሊያቀርበው ፈለገ። ያለ ማቅረቢያ አይበርም። አሳዎችም ይያዙ በምንድን ነው? በመቃጥን ነው። በመሐመረቡ ግን ዝም ብሎ አይደለም የሚያዙ። ሐመረቡ የሚጣል ምግብ አለ። ያሳዎች ብርብራ ይባላል። በአንዳንድ ሀገር አሳ በብርብራ ይያዛል ይባላል። የሚያሰክራቸው ነው። አሳውን አፋሩ ላይ ብርብራው የሚባል እንትን አለ። ያንን ፈጭተው ሲነሰንሱት አሳዎች ሲቀሙት ይሰክራሉ። ያን ጊዜ እየመጡ ከመረብ ይገባሉ። ያን ጊዜ አሳ አስጋሪው እየጎተተ ያወጣዋል። መድኃኔዓለም ክርስቶስ ደግሞ ሰይጣንን ሊያሰግረው ሊይዘው ሲፈልግ ምን አደረገ? ተርቦ ታየው። ርህብኩ የሚል ቃል አሰማው ይላል በገዳመ ቆሮንቶስ የማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈው ወጾም 40 መዓልተ ወ40 ሌሊት ይልና ወምዝ ርህበ ከጾመ በኋላ ተራበ። ወቀርበ ዚአሜክሮ የሚፈትነው ሰይጣን ቀረበ። ወይቤሎ እመሰ ወልደ እግዚአብሔር አንተ በልል አንቱ አየባነ ውስተ ይኩና የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ ይሁንና እንብላ አለው። በደካማ ጎን መግባት ለምዷል። አዳምና ሔዋንን በምግብ ምክንያት ነው እችን ዕፀ በለስ ብሉ ብሎ የገባና ክርስቶስንም በዚያች ሊፈትነው ደንጊያ ሰው መጣ። በውሸት በምታት ዳቦ አድርገን እንብላ። አይ እኔ እኮ አንተን ለማቅረብ ነው እንጂ የምራብ አምላክ አይደለሁም። ወደ እኔ ከመጣህማ ሰው በእንጀራ ብቻ አይኖርም አለው። በቃለ እግዚአብሔር ነው የሚኖር። አሁን አበው መነኮሳት ሊቃውንቱ ሁሉ በቃለ እግዚአብሔር በማሕሌት በሰዓታት በቅዳሴ በቃለ እግዚአብሔር ነው የሚኖሩ። እውነቱን ለመናገር ከሚመገቡት ምግብ የቃለ እግዚአብሔር ምግብ ብዙ ነው። ሰው የሚመገብ ስንት ሰዓት ይፈጅበታል? አንድ ሰው እንጀራ ምግብ ለመብላት 1 ሰዓት አይፈጅም። ግማሽ ሰዓት ይፈጃል? አይፈጅም። አሁን ያቺ የግማሽ ሰዓት ምግብ ምን ያህል ታጠግባለች? በቤተ ክርስቲያናችን ስርዓት ግን አባቶቻችን ሊቃነ ጳጳሳቱ፣ መምህራኑ፣ ሊቃውንቱ፣ መነኮሳቱ፣ ቀሳውስቱ፣ ዲያቆናቱ ስንት ሰዓት ነው ቃለ እግዚአብሔር የሚናገሩ? ያውም ቁመው ስንት ሰዓት ነው? 24 ሰዓት ማለት እኮ ነው። እና 24 ሰዓት ምግብ የሚሆን ቃለ እግዚአብሔር እንዳለ ምን አለው መድኃኔዓለም ለሰይጣን? አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉ ለእግዚአብሔር። ሰው በምግብ በእንጀራ አይደለም የሚኖር በእግዚአብሔር ቃል ነው ብሎ የእግዚአብሔር ቃል ኃይል እንደሚሰጥ፣ የእግዚአብሔር ቃል ኃይል እንደሆነ፣ የእግዚአብሔር ቃል ምግብ እንደሆነ፣ የእግዚአብሔር ቃል ሕይወት እንደሆነ፣ የእግዚአብሔር ቃል መድኃኒት እንደሆነ፣ የእግዚአብሔር ቃል መጠጥ እንደሆነ ነገረው። አሁን እኮ ደስ ይላል ይሄ ሰላምታውን ብፁዕ አባታችን ሲሉት ሁላችንም አብረን ስንል እንዴት እንደሚጣፍጥ እኮ ምግብ እኮ አያምርም። የእግዚአብሔር ቃል እኮ ቄርሎስ ምን ይላል? በአማን ሲሳይ ቃል እግዚአብሔር ይላል። የእግዚአብሔር ቃል በእውነት ምግብ ነው። ሲሲተ ልብ ቃላቲሁ ለእግዚአብሔር፣ የልብ ምግቡ የእግዚአብሔር ቃል ነው ይላል፣ ምግቡ አይደለም ይላል። እንዲያ ብሎ አሳፈረውና ና ብሎ አቅርቦ በትዕቢት ቢመጣበት በትሕትና፣ በስስት ቢመጣበት በትዕግስት፣ በፍቅረ ነዋይ ቢመጣበት በጸልያ ነዋይ ድል ነሳው እስከ ዕለተ ዓርብ ድረስ በዚያ ድል ተነስቶ ቆየ። በዕለተ ዓርብ ደግሞ ጊዜው ሲደርስ መድኃኔዓለም ክርስቶስ በይሁዳ ተሸጠ። ቅዱስ ጳውሎስ ጊዜው ቀኑ በደረሰ ጊዜ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ሰደደ እንዳለው ቀጠሮ ደረሰ። እታመማለሁ፣ ሞታለሁ፣ እሰቀላለሁ ያለበት ቀን ሲደርስ መከራ መቀበል በኢየሩሳሌም ጀመረ። እንግዲህ ሰሙነ ሕማማት ብላ ቤተ ክርስቲያናችን ወይም አባቶቻችን ሊቃውንት ሰይመውታል። ሰሙን ብለውታል። ሰሙን ማለት ሳምንት ማለት ነው። ሰመነ 8 አደረገ ብሎ ሰሙን፣ ሳምን፣ 8ቱ፣ 80ቱ ይላል። ሰሙን ማለት 8 ቀን ሳምንት ማለት ነው። ሕማማት ዘርፍ ነው። የመከራው መታሰቢያ ሳምንት። ሕማማቶቹ ብዙዎች ስለሆኑ
13ቱ ሕማማተ መስቀል ሌሎችም ስለሆኑ ሕማማት ተብለዋልና ይህ ሰሙነ ሕማማት የ5500 ዘመን መታሰቢያ ነው። በየዓመቱ የምንሰግድበት፣ የምንጾምበት፣ የምንጸልይበት እና እግዚአብሔር ስራውን እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሰራው አይደለም። ቀጠሮ ይዞ ዓመታት አልፈው ዓመታት እየተተኩ ጊዜው ሲደርስ ወደዚህ ዓለም መጥቶ አድኖናል። በሕማማቲሁ ቤዘወነ፣ በሕማሙ በመከራው አዳነን እያለች ቤተ ክርስቲያን ታመሰግናለች እና ጽንሰቱንም ልደቱንም ሕማሙንም መከራውንም በአንድ ላይ በመጽሐፍ እየተነበበ እየሰማን እየሰገን እንድናከብር የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰሙነ ሕማማትን በሰላም ያስፈጽመን። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ይቆየን። አሜን። ደውል